የሰው ልጅ ይቅርታ ማለት ትልቅነት ነው። ይቅርታ መባባል በጣም አሪፍ ነው። ነገር ግን የድሮ ማንነት ይመለሳል ማለት አይደለም። በአንዴ ወስኖ አንድ ህይወት አብል ያደረገ ህይወት ላይ ዘሎ መግባት መስዋዕት ያስከፍላል ብዬ አስባለሁ። ለምን ብትሉ ሩታና አብርሽ አሁን በዚህ መሀል ላይ ጥሩ ሁኔታ ላይ አልነበሩም አይደሉም እስካሁን ድረስ። ነገር ግን ሩታዬ ቆም ብላ ራሷን ትሪት አድርጋ ተረጋግታ ቤቷን ምኗን ታስተካከለ በኋላ ነገሮችን ብታይ ቆም ብላ ደስ ይለኛል። ለምን ብትሉ በጣም መጥፎ ጓደኞች ነው ያለውና በጣም የሚያስጠላ አስተሳሰብ ያላቸው ጓደኞች ጋር ስላለ አብርሽ አሁንም እሷን መጉዳት እንጂ ይጠቅማታል ብዬ አላስብም። ለምን ብትሉ በአንዴ ልጄን አሳድጋለሁ ልጄን በጎን ሆኜ ምናምን የሚለው ነገር እኔ እየተዋጠኝ አይደለም። እንደ ሀቅ ነው የምላችሁ። ግን ሩታዬ ቆም ብለሽ ማሰብ አለብሽ። ቤትሽ ግቢ፣ ቤትሽ ነው፣ ንብረትሽ ነው። ግን ቆም ብለሽ እሰቢ ለማለት እፈልጋለሁ። እንደ ሴት ማለትም እሱ የራሱን ላይፍ በመሀል እየቀጨ ዛሬ ላይ ወደዛ መጥቶ ወደዛ እንደዝሎ ሲዘልብሽ እኔ እና አንቺ ተሰብረሽ ማየት ስለማልፈልግ ማለት ነው። ላይክ አርጉ እና ዛሬ ጽጌ ጋራ ዘና ፈታ ብላ ትመጣልናለች። እስቲ ላይክ አርጉ። ብትጠነቀቅ እኔ ደስ ይለኛል ማለት ነው። ሁለት ቀበጦች መጥተዋል። ላይክ አርጉ። እኔ እቅጭቃን ነው ጽጌ ሄደችበት ነገር ደስ ስላላለኝ ማለት ነው። ኧረ ተይ እንዳታረጊኝ አደራሽ። እንዴት ነሽ? አምሮብሻል ግን እንኳን ጠፋሽ የሚያስብል ውበት አላማረባትም። በጣም አምሮብሻል። አራስነት እንደዚህ ከሆነ በወለድኩ የሚያሰኝ አይነት መንታ አየር ላይ ጌታ ወይ ጉድ። ወይኔ ያው እንግዲህ ጋይስ የጀንበር ግባት የዶሮች ጓደኛ አይነሽ ነባሩን ሽረው ባዲት ጓደኛ አይነሽ ትናንት ያመኑ ጓደኛ አይነሽ። ጓደኞቻችንም ከትንሽ ጊዜ በኋላ እንገናኛለን ብዬ አስባለሁ ከፈጣሪ ጋር። ያው እንግዲህ አሁን ያለነው ቡታጅራ ነው እና ለአንቺ ነው የልጅሽ ብዙ ወዳጅ አፍርተሻል እና መቼ ነው የምትመጪው አዲስ አበባ? መቼ ነው ነገሮች ሰላም የሚሆኑት? ያው ትልቅ ደስታ ነው የሚያስተሳስራችሁ። በጣም ትልቅ ነገር መጥቷል ምናምን እና በአመት መጪው እና ሁሉም ሰው የሚያገኙሽ መቼ ነው? እንግዲህ ወደ አዲስ አበባ የምመጣው ብትሪው ይችላል። አያነት አይባልም። ስማ ሳስዲ ሰብሰብ ብለን ምናምን ተጫውተን ተሰነባብ ለማንጠዳሽ ትወጫለሽ ምናምን እና ብትሄጂ ደስ ይለኛል። እንደኔ እስቲ እንጫወታለን። የወደ ወዳችንን እንጫወት ደስ ይለኛል። ደስተኛ ነሽ? ሁላችንም ደስተኞች ነን። ሩታን የምናውቃት በሙሉ በመውለድሽ ምናምን በጣም ነው ደስ ያለን። እግዚአብሔር ነው የኔ ጓደኞችን ጨምሮ በጣም ብዙ ጎረቤቶቻችን ሁላችሁ አድርሽልን ባላችሁት መሰረት እያደረስኩላችሁ ትሻለ ደስተኛ ነሽ? ሁላችንም ደስተኞች ነን ለመሰልሽ ሩቲ አንቺ አለሽ፣ ልጅሽ አለ፣ ለልጁም አባት ያስፈልገዋል አለው። ገባሽ? ለአንቺም ባል አለሽ፣ ባል የሚሆን ባል አለሽ። ገባሽ? በመሀላችሁ በጣም ብዙ ጋቦች እንደተፈጠሩ ይገባኛል። በጣም ብዙ መጥፎ ነገሮች እንደተፈጠሩ ይገባኛል። ሁሉንም ነገር አውቃለሁኝ፣ እረዳለሁኝ። ያንቺም የቅርብ ጓደኛ እንደመሆኑ ይመጣል፣ የአብርሃምም የቅርብ ጓደኛ እንደመሆኑ ይመጣል። በጣም ብዙ ነገሮችን አያለሁ፣ እረዳለሁ ምናምን። ግን ደግሞ ምን ቅር አለኝ መሰለሽ? አሁን ወደ ውጭ ሄዳለሁ ልጄን ይዤ ወደ ውድ ፋሚሊዎች ዛሬ መጥቼላችኋለሁ። ላይክ እያደረጋችሁ ቪዲዮ እስከ መጨረሻ ማየት ትችላለ። ጽጌና ሩታዬ ዛሬ ሸብረቅ ብለው ሊመጡልን ነው ማለት ነው። ላይክ አድርጉ እስቲ ዛሬ ትንሽ አንዳንድ ነገሮች ማለት ፈልጋለሁ፣ እናንተ ጋር መጫወት ፈልጋለሁ። ላይክ አድርጉ። ሰላም አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖችም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? ነው ሰላም ነው። ዛሬ የመጣሁት እንግዲህ በጥሩ ሁኔታ ነው። ሩታና ጽጌ ማታ በተገናኙ ቪዲዮ ብዙም አስተያየት እየሰጠሁ አልነበረም። ግን ሩታዬ ዝጋ በደንብ የምትጠነቀቀው ነገር አለ ብዬ አስባለሁ። ዙሪያውን እየሄዱ ያሉ ሰዎች የእሷ ወደንስ መስሏት የእሷ ጓደኞች መስሏት ብዙ ጊዜ
በቀል የሚባል ነገር አለ። አሁን ባለፈው የሰራችው እሷ ግን ትምህርት ነው የሰራችው። አብርሽ ግን እንደ በቀል ስለወሰደው ያን ነገር ራሷን መጠንቀቅ አለባት ብዬ አስባለሁ። ጽጌ አሁን የአብርሽ ጓደኛ ናት። ድሮም የመጣችው በአብርሽ ላይ ነው። የአብርሽ ሚስት ስለሆነች ሩታን ያው ታከብራታለች፣ ተወዳታለች። ሚዜም ናት። ዱባይ ድረስ መታ ሚዜ ሆና ድራታለች እና ጥሩ ጓደኛ ናት። ነገር ግን እዛም ብለው ሩታን መበቀል ይፈልጋሉ። መቼም ሆነ አብርሽ ብድሩን ሳይከፍል አይተውም። ይሄን እሙን ነው በቃ እመኑ። ማለትም አንድ ወንድ ልጅ የደረሰበትን ነገር ዝም ብሎ ማለፍ አይችልም። አብሶ አብርሽ ደግሞ እንኳን ይሄን ከበድ ያለ ነገር አይደለም ዝም ብሎ በቀላል ነገር ፕራንክ ያደረገችውን እጥፍ አድርጎ ነው የሚመልሰውና ሩታዬ አሁንም ቤቷ ትግባ፣ ቤቷ መብቷ ነው። ነገር ግን እሱን የምታቀርብበት መንገድና አብራ የምትቀጥልበት መንገድ ትክክለኛ እርምጃ መውሰድ እንዳለባት ይሰማኛል። ለምን ብትሉ እሱ የራሱን ህይወት እየኖረ ነው እናውቃለን። የተላላጠ ነው። ሩታም እርግጥ እንዳለችን ከሆነ 24 ሰዓት ከሷ ጋር እንደሚያሳልፍ እሷም እዛ እያየች ነው። ብታጀራይ በሬ አፍንጫ ናት ታውቃላችሁ። ብዙ ነገሮችን ታያለች። እዛ ምን እንደሚያደርግ ከሄርሜላ ጋር ምናምን እያየች ነው። ነገር ግን ሩታዬ መጠንቀቅ እንዳለባት ይሰማኛል። ራሷ እንዳይጎዳ የልጅ አባት ነው ምናምን ብሎ ነገር የለም። ማለትም በህግም ሆነ በሽማግሌ ራሷን ጠበቅ አድርጋ ውሳኔ ላይ ታልደረሰ አብርሽ እኔ እዚህ ህይወት ገብታ እንድታለቅስ አልፈልግም። ግን ነግረናታል። እኛም ሩታዬ ራስሽን ጠብቂ፣ ይሄ ነገር ደስ አይልም። በአንዴ የሰው ልጅ ከልጄ ጋር መሆን እፈልጋለሁ፣ ከልጄ ማሳደግ እፈልጋለሁ ብሎ ነገር የለም። ድሮ ነበር ማሰብ ያለበት። አሁን ዶሮን ሲያሞኟት በመጫኛ ጣሏት ይባላል እና አብርሽ ድንገተኛ ነው አሁን እያመጣ ያለው ሀሳብ ድንገተኛ ድብዳ ስለሆነብን ሀብቴ ብትጠነቀቅ ደስ ይለኛል ማለት ነው። ያው ወዳጅ ሲሆን ብዙ ነገሮች ታስባላችሁ። እርግጥ እነሱ የትም ተራርቀው አይራራቁም፣ አንድ ናቸው። ነገር ግን ደግሞ ለሚዲያው በቀል ይፈልጋል አብርሽ። ጠብቁ። ብዙ ነገር አብሯቸው ነው። የሚያለያያቸው ነገር ምንም ፍጹም አለ ብዬ አላስብም። ነገር ግን በሰዓቱ በጣም ስላስለቀሰችው በጣም በቃ ማንነቱ ስለታየ እዛ ቪዲዮ ላይ የአብርሽ የወንድነት ማንነቱ ተፈትኖበታል። ለትዳር እንደማይሆን ታማኝ ወንድ እንዳልሆነ እዛ ቪዲዮ ላይ አይታችኋል። ሄርሜላን እዛ እሺ ይላል፣ እሷን እዚህ ደግሞ ባንዴ እጅ ሰጥቶ ወደ ቤቱ ሲመለስ የሰው ልጅ ምንም ቢሆን ሴት ልጅ ታማኝ እንዳልሆነ ነው የሚገባኝ። በቃ አለ አይደለ ወላውል እንደሆነ ምንም አላማ የትዳር አላማው እንደሌለው አይተንበታል እዛ ቪዲዮ ላይ አይደለም። ግን ሩታዬ አሁን ደግሞ መጠንቀቅ እንዳለባት ማንንም ራቁ ቢልም ለራሱ ጥቅም እንጂ ለሩታዬ አዝኖ ጨርሶ ተቆርቆሮ እንዳልሆነ ሩታ መመዝገብ አለባት ብዬ አስባለሁ። በእውነት ፋሚሊ ክፋት ዛሬ ህዝቡ በክፋት የተሞላ ነው። አንድ ሴት ልጅ እዛ ቡታጀራ ላይ ተቀምጣ ሰላም ያላገኘ አዲስ አበባ ሄዳ ምን እንደሚደርስባት መገመት እኛ ቀላል ነው። እንደ ሁኔታቸው ድርጅታቸው ማለት ነው። 4 ሰው የተደራጅተው የአብርሽን እና የሩታን ህይወት ለመበተን ተስፋ ቆርጠው በቃ ትናንት አቢላ ሲል አይታችሁታል አይደለ? እኛ ተናደሽ እንድትመጪ ነው እንጂ እናንተን ለማላያት አይደለም ይቅርታ ሲል ነበር። ያን ውሸት ነው ውሸት። አብርሽና ሩታ አንድ ላይ እንደሆኑ አቢላ አይፈልግም። አቢላ አብርሽ አምሮበት ማየት አይፈልግም። ስለዚህ ሩታዬ ራስሽን ጠብቅ ይላለሁኝ። ሁሉም ነገር በሂደት ይፈታል። አንቺ ልጅሽን እስከ 2 ዓመት ሲጀመር ልጅሽን መንከባከብ እንጂ ሌላ ወጣ ወረድ ውስጥ መግባት እንደሌለብሽ ይሰማኛል ማለት ነው። ጽጌ እንግዲህ ዛሬ አበሻ ቀሚስ አልብሳ ከነ ልጇ በሩታ ቤት ምርጥ ቪዲዮ እንጠብቃለን። ዘና ፈታ እያሉ ይመጣሉ ብዬ ተስፋ አደርጋለሁኝ። በጣም ደስ የሚል ቪዲዮ ይመጣል። ጠብቁ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቪዲዮን እስከ መጨረሻው ብዙ ሴቶች በሩታ ህይወት የምትማሩ አላችሁ ብዬ ስለማስብ እስቲ ላይክ አድርጉኝ። እስቲ በእናታችሁ እስቲ ገደፍ አድርጉኝ። እኔ እናታችሁን ገደፍ ስታርጉኝ ምን ችግር አለ? ስለዚህ ብዙ ሰው ደግሞ ፋፊ ሩታ መልሳ ልትጎዳ ነው፣ አብርሽ ከልቡ አይደለም፣ እነዛንም የሚያስቀራቸው ሊጎዳት ነው፣ ሊበቀላት ነው እያላችሁ በጣም ኮሜንት የማይቻለሁ በውስጥም ደውላችሁ የምትሉኝ ያላችሁ እህቶቼ ለእናንተ መልእክቴን አድርሻለሁ ብዬ አስባለሁኝ። ሩታዬ ራስሽን ጠብቂ፣ ማንንም ሰው ማመን እንዳይለለብሽ ነው ብዙ ሰው ኮሜንት እየጻፈ ያለው።
የእውነት በአንዴ ከተቀይሮ እውነት ልጁን ለመርዳት አንቺን ለመርዳት ብለሽ ታሰብሽ ተሸውደሻል። እሱ የራሱ ህይወት እየኖረ ነው። ተጠንቀቂ። ቤትሽ ግቢ። ቤትሽ የራስሽ ነው፣ ንብረት የራስሽ ነው። ነገር ግን እሱን ለማቅረብ የምትሄጂበትን መንገድ መስበር አድርጊበት እያላችሁ ብዙ ኮሜንት ትጽፋላችሁ። በጣም ትክክል አስተዋይ ናችሁ ብዬ አስባለሁ። ለምን አብርሽ እንኳን ይሄንን ማንነቱ የታየበት ቪዲዮ መልከስከሱ ነው የታየበት ቪዲዮ አይደለም፣ በትንሽ ቪዲዮ እጥፍ አድርጎ እንደሚመለስ ስለምናውቅ ይሄን ነገር በመናገራችሁ በጣም ደስ ብሎኛል። ሩታ ሀብቴ እባክሽ ከጥጌ ጀምሮ ተወድሻለች፣ ትዋደዳላችሁ፣ ትወያያላችሁ፣ አብራችሁ ትኖራላችሁ። ነገር ግን ትዳርሽን ታስተካክልበትን መንገድ ማሰብ አለብሽ። እናንተ ባልና ሚስት ናችሁ፣ መቼም አትለያዩም። ነገር ግን ለበቀል ውስጥ ገብተሽ ህይወትሽን እንዳታጨ ብዬ አስባለሁ። አንቺ የልጅ እናት ነሽ። ልጅ ያለ እናት አያምርም። አባት የትም ይሄድ የትም ለስም እንጂ እኔ እንጃ። እኔ እናት ናት የሴትን ስሜት የምትረዳው እንደኔ አይነት ሴት ናት። ልጅ ወልዳ የምታሳድግ ሴት ማለት ነው። እና እናት ናት ዋናው። እናት ተቆመች ልጅ በደንብ ነው የሚያድገው፣ ጽድት ብሎ ነው የሚያድገው። ማለትም እሱ አንድ ነገር ብትሆን አንድ ነገር ቢደርስባት ይሄ ህፃን ልጅ ይጎዳል። እሱ እንደፈለገ 3 ቀን አያድርም፣ አንዷ ጋራ ይኖራል፣ እንዲያውም እየኖረም ነው። ነገር ግን ሩታ ለልጅ ስትይ ራስሽን ጠብቂ ለማለት ፈልጋለሁ። ሩታ ሀብቴ እናትነት ምክሬ ነው። ማለትም ሁሉም ሰው ከአንቺ ራስ መውረድ አይፈልግም። አንቺን መበቀል ይፈልጋሉ። አንቺ አሸንፈሻቸዋል። ሚዲያውን እየመራሽ ሆነው እና የእነሱ ቪዲዮ ሲለቀቅ ከ180 ከ160 በላይ ስለማይራመድ ከአንቺ ርቆ መኖር አይፈልግም አብርሽ። መጨማለቁን ደግሞ አያቆምም። ስለዚህ አንቺ ስሬሱ ነሽ፣ ራስሽን ጠብቂ ለማለት ፈልጋለሁ። እኔ ይሄ የብዙ እህቶቼ ምክር ነው፣ የኔ ብቻ አይደለም ማለት ነው። እንደፈለገ ከሄደ በኋላ ወንድ ልጅ ሲመለስ የድሮ ማንነት አገኛለሁ ብሎ መጠበቅ ይሄ ሞኝነት ነው እያስባለሁ። ወንድ ልጅም እንደፈለገ ሲሄድ ኖሮ ያችን ሚስቱን እንደ ድሮ አገኛታለሁ ማለት ይሄ መሸወድ ነው። ማለትም ነብሲ ተዋውቀው ተከባብረው ይኖራሉ እንጂ እንደዛ እንደ ድሮ ዝንት ብሎ እንደፈለገ መጨማለቅ አይገኝም ማለት ነው። ሩታ ላይ እንደ ህፃን ይሆናለሁ ምናምን ሲል የነበረው ነገር ዛሬ ላይ አያገኘውም። ይሄን ማኑኝ ሩታም እንደዛ የምታቀብጠው ወንድ እንደዛ እንደ ህፃን የምትንከባከበው ወንድ ባሏን ዛሬ ላይ እንደዛ ታደርጋለች ብላችሁ እንዳትጠብቁ። ማንኛችንም ይሄ የራሳችን ነው። በቃ ስሬስ ራሳችን እናስከብራለን። ራሳችን ኮንፊደንሳችን ጥግ እናደርሳለን እንጂ እንደዛ እንደ ድሮ ተለማምጠን መኖር አንፈልግም። አንዴ ልብ ተሰብሮ ቢመለስ እንኳን የድሮ ማንነት አይመለስም። ይሄን ነው እኮ። ላይክ ሰብስክራይብ እያደረጋችሁ ፋሚሊ ላይክ አድርጉ። እኔ ፋፊታችሁ ብዙ ነገር ትይዛላችሁ ብዬ አስባለሁኝ። በቀል ለሰው ልጅ ጥሩ አይደለም። ሩታ ደግሞ ያደረገችው በቀል አልነበረም። እነሱ አብርሽ የተረዳው እንደ በቀል ስለሆነ ሩታ መጠንቀቅ እንዳለባት ይሰማኛል። እሷ ትምህርት ነው የሰጠችው። በአንድ ቀን ወደ ራሷ እንደመመለስ እንደምትችልና የራሷ ባሏ እንደሆነ ባለትዳር ወንድ ከሚስቱና ከልጆች ሌላ ሴት